በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን በስነ ጽሑፍ አግኝቶ በዩኒቨርሲቲው በአስተማሪነት ሲቀጠር 23 ዓመት አልሞላውም ነበር። በ31 ዓመቱ ወደ ቲያትር ክፍል ተዛወረ። እስከ 40 ዓመቱም በቲያትር ትምህርት ክፍል ሲያስተምር ቆየ። ባለቅኔ መምህርና ሀያሲው ረዳት ፕሮፌሰር ደበበ ሰይፉ ከደበበ ሰይፉ የቀድሞ ተማሪዎች አንዱ ጸሐፌ ተውኔት ኃይሉ ጸጋዬ 30 ዓመት ወደ ኋላ ሄዶ መምህሩን አስታወሰ። 3-4 ኮርሶች ሰጥቶኛል። ከማስታወሳቸው መካከል ኤስቴቲክስ አንዱ ነው። ሊትሬቸር 1 እና ሊትሬቸር 2 የሚባሉ አሉ፣ 2 ኮርሶች። ደበበ የቲያትር ጥበብን ከማስተማር ባለፈ ናሙና የሚሆኑ ቲያትሮችንም ተርጉሟል። ሳይቋጠር ሲተረተር ከባህር የወጣ አሳ፣ እነሱና እሷ፣ ክፍተት ከተረጎማቸው ውስጥ ይገኙበታል። በሱ ድራማቲክ ሊትሬቸር ውስጥ የምትመለከተው ነገር ምንድነው? በአመዛኙ ፖኤትሪ ጎትተውና ካራክተሮቹ ደበበን የሚናገሩ ነው የሚመስልህ። ደበበ ሰይፉ በገጣሚነቱ ታዋቂ ነው ሲባል ግጥም ለሱ እሱም ለግጥም የተፈጠረ ያህል የተሳሰሩ ናቸው። በእንዲህ አይነት ሀሳቦች ዙሪያ የሚሽከረከሩ በርካታ ግጥሞችን በብርሃን ፍቅር የግጥም መድበል ውስጥ አካቷል። ከ1979 ዓ.ም ጀምሮ እስከ 1986 ዓ.ም ድረስ የኢትዮጵያ ደራሲያን ማህበር ሊቀመንበር የነበረው ደበበ ሰይፉ ጸሐፊያን እንዲያሳትሙ ያበረታታና ይገፋፋ ነበር። ስትቸገር ሊያግዝህ ፈቃደኛ ነው። ግሬት አሜሪካን ሾርት ስቶሪስ የሚለውን መጽሐፍ ያስተዋወቀኝ እሱ ነው። የጆን ስቴንቤክን ዘ ግሬፕስ ኦፍ ራት ሰጥቶኝ እሱ ራሱ ሰጥቶኝ ነው ያነበብኩትና ከነኛ መጽሐፍ እና እሱ ሪኮሜንድ ከሚያደርገኝ መጽሐፍት በጣም ብዙ ነገር ተምሬያለሁ። ደበበ ሰይፉ ገና ዩኒቨርሲቲ ትምህርቱን ጨርሶ ስራ እንደያዘ የሀገራችንን ገጣሚያን ታሪክ ከነግጥሞቻቸው ያካተተ የግጥም አንቶሎጂ አዘጋጅቶ ነበር። ሆኖም ዛሬም ጅምር ስራ ሆኖ ሳይታተም እንደቀረ ይነገራል። ደበበ ሰይፉ ስለ ሙያው ሀቅ ሲልም በየትኛውም ገጣሚ ስራ ላይ የታዘበውን ሙያዊ ሂስ ፊት ለፊት በሰላ ቋንቋ እንደዚሁም በተባ ብዕር ከመናገር ወደ ኋላ አይልም ነበር። ለምሳሌ የጸጋዬ ገብረ መድኅንን እሳት ወይ አበባ፣ የዮሐንስ አድማሱና የመንግስቱ ለማን ግጥሞች ከገጣሚያኑ ሕይወት ጋር እያጣቀሰ ገምግሟል። ደበበ ሰይፉ በአንድ ወቅት በራሱ አንደበት ያነበበውን ግጥም እስቲ እናዳምጥ። ከወንዝ ከፏፏቴው ከተራራው ቁንጮ ከተረት ከወጉ ከነኮዬ ጦጢት ከናያ ብልጮ ከደብረ ሊባኖስ አክሱም ላሊበላ ደብረ ቢዘን ዳሞ ሰልቶ እየዘለቀ ዝማሬ ሻድሞ ከቅጠል ከሳሩ ከሜዳው አበባ ከቀኔው ተማሪ ከዚያ ከውባምባ ከጎሽ ከድኩላው ከአንበሳ ካነሩ ከሜዳዋ ቆንጆ ከዚያች አይነጥሩ ከግልገል አንበሳው ከደምና ጣዝማ ከዝናይ ልቡናዬ ድምፅሽን ብሰማ ክል እያለ መጥቶ የዝማሬሽ ቃና ያማልለኝ ገባ ያዘነጋኝ ገባ። ሐምሌ 5 1942 ዓ.ም የተወለደው ደበበ ሰይፉ የይርጋለም ልጅ ነው። አዲስ አበባ መጥቶም ኮከበ ጽባ ትምህርት ቤት ተምሯል። ወንድሙ አቶ አበበ ሰይፉ ይህንን አስታወሱ። በአስተዳደጉ ጥሩ እንክብካቤ ተደርጎለት በጣም ለየት ባለ ሁኔታ ነው ያደገው። ሚያዝያ 16 ቀን 1992 ዓ.ም በ50 ዓመቱ ያረፈው ደበበ ሰይፉ ራሱን በንባብ ያበለጸገ ከ20 ዓመት በላይ ያስተማረ ከ4 በላይ መጽሐፎችን የጻፈ ትልቅ ባለውለታ መሆኑን በርካታ ምሁራን ይስማሙበታል። ልቤ ተሸበረ ከሩቁ ስትጠሪኝ ሰማሁሽ ሀገሬ፣ ስንቱን ብሶት ላውጋሽ እናቴ ዘርዝሬ፣ የእረኞች ዜማ የገበሬው ሆበል ከሜዳው ከዱሩ ከጉድባው ካፋፉ መጣ እያስተጋባ